ከዚህ በኋላ በሉ እስቲ አራት ተሰሙም። ከዚህ በኋላ ዲያብሎስ ተወው። ስለ ቃሉ የቃሉ ባለቤት መድኃኔዓለም ኢየሱስ ክርስቶስ የተመሰገነና የከበረ ይሁን። ዲያብሎስ ተወው ነው የሚለው። ማንን ነው የተወው? እንዴትስ ተወው የሚለውን እንነጋገራለን። እንግዲህ የጾሙ የመጨረሻ ቀን ነው ብያቸዋለሁ። 40ው ሌሊትና 40ው መዓልት የተፈጸመበት ዕለት ነው። ጌታ በገዳመ ቆሮንቶስ በማየ ዮርዳኖስ ወይንም በዮርዳኖስ ወንዝ ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው ያመራ። ወደ ምን አመራ? ወደ የት ሄደ? ወደ ገዳመ ቆሮንቶስ ነው ሄደ። በገዳመ ቆሮንቶስ 40 መዓልትና 40 ሌሊት ጾመ። 40 መዓልት 40 ሌሊት ጾሞ ሲጨርስ ተራበ ይላል ወንጌሉ። ሥጋ የሌለበሰ ረሃብ ለሥጋ ስለሚስማማው እኮ ነው። እኛ ሥጋ ለበስ ሰዎች ነን። ቅዳሴውን እኮ አስቀድሰን ለመጨረስ እግራችን ይብረከረካል፣ ሰውነታችን ይንቀጠቀጣል። ለምን ከተባለ በውስጣችን የእህል ሰውነትን የሚያጎለብተውና ኃይል የሚሰጠው እህል ስለሌለ። ትናንትና ማታ የበላን አልቋላ፣ አሁን በውስጣችን የለም። ስለዚህ ኃይል እያጠረን ነው የሚሄድ። ኃይል እያጠረው የሚሄድ መንፈሳዊ ሥራ እየሰራ ኃይል እያጠረው የሚሄድ ስለምንድን ነው ከተባለ ሥጋ ለበሶች ስለው 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። እንግዲህ ቸሩና ርኅሩህ ምሕረቱ የበዛ አምላክ መድኃኔዓለም ኢየሱስ ክርስቶስ ዲያብሎስን ሊጥለው ሲፈልግ፣ ዲያብሎስን ሊያሸንፈው ሲፈልግ፣ ዲያብሎስን ድል ሊነሳው ሲፈልግ ወደ ገዳመ ቆሮንቶስ ነው የሄደው። ምክንያቱም በጾም ሥራ ሲጀመር ሥራ የተባረከ ይሆናል። በጸሎት ሥራችሁን ስትጀምሩት ቀናችሁ ሁሉ የተሟላ ነው የሚሆነው። ሥራችሁ ሁሉ የተቃና ነው የሚሆነው። ይህንን ሥርዓት ሊሰራልን ጾማችሁ፣ ጸለያችሁ፣ እግዚአብሔርን ማልዳችሁ፣ ደጅ ጸንታችሁ ሥራችሁን ጀምሩ ለማለት ወደ ገዳመ ቆሮንቶስ ሄደና 40 መዓልትና 40 ሌሊት ጾመ። 40 መዓልትና 40 ሌሊት ከጾመ በኋላ ዲያብሎስ ወደ ክርስቶስ መጣ። ዲያብሎስ ወደ የት መጣ? እንዴት ዋላችሁ? እየተሰማችሁ አይደለም? እየተሰማችሁ ካልሆነ ልቶ፣ ምክንያቱም እናንተ ካልተሰማችሁ ለእኔ ለምን እለፈልፋለሁ? ይሰማል? እስቲ እንደምንም ተጣጥራችሁ ለመስማት ሞክሩ። ዲያብሎስ ወደ ክርስቶስ ሄደ። እንግዲህ ቅድም እንዳልኳችሁ ክርስቶስ ሠራዬ ሕግ ነው። ሕግን የሠራ ክርስቶስ ነው። ጾሞ ሥራውን ጀመረ። ጸልዮ ሥራውን ጀመረ። ክርስቶስ ሥራውን በጾም ሲጀምር ክርስቶስ 40 ቀንና 40 ሌሊት ጾሞ ወንጌልን ሊጀምር ሲል ዲያብሎስ ነው ከክርስቶስ ፊት የቆመው። ምን አለ ዲያብሎስ? በልቡ እንዲህ ብሎ አሰበ፣
መብል ለሥጋውያን መሰረት ነው። ስለዚህ ምግብ ይዤ ይሄ 40 ቀንና 40 ሌሊት የጾመውን አካል ማሸነፍ የምችለው ምግብ ይዤ ሄጄ ነው አለ። ቀደም ሲል የፍጥረታት ሁሉ አባት የሆነውን ወይንም ቁንጮ የሆነውን አዳምን ያሸነፍኩት ያሳሳትኩት በመብል ነው አለ። የመጀመሪያውን ሰው አዳምን ያሳሳትኩት በመብል ስለሆነ ሁለተኛውን ሰው ደግሞ ክርስቶስን በመብል አሳስተዋለሁ ብሎ በኮረጆው ውስጥ ትኩስ ዳቦ የያዘ መስሎ 2 ድንጋይ ይዞ ወደ ኢየሱስ ክርስቶስ ቀረበ። ወጾመ 40 መዓልተ ወ40 ሌሊተ። ክርስቶስም 40 ቀንንና 40 መዓልትንና 40 ሌሊትን ከጾመ በኋላ ስለተራበ በረሃቡ ለመግባት ዲያብሎስ 2 ድንጋዮች ይዞ ወደ ኢየሱስ ቀረበና እንዲህ ይለዋል፣ ክርስቶስን ወቀርበ ያሜክሮ። የሚፈታተነው ዲያብሎስ ወደ ክርስቶስ ቀረበና እንዲህ አለው፣ እመሰ ወልደ እግዚአብሔር አንተ በል ከመ እላ አእባን ይኩና ህብስተ። አንተ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች ህብስት እንዲሆኑ እዘዛል። ክርስቶስ እኒያን ድንጋዮች ህብስት እንዲሆኑ ያዘዘ እንደሆነ ድንጋዮችም ህብስት የሆኑ እንደሆነ ለዲያብሎስ ታዛዥ ነው ብዬ ታዛዥነቱን አውጅበታለሁ አለ። ማድረግ ባይችል ደግሞ ይህ የእግዚአብሔር ሰው አይደለም ብዬ የእግዚአብሔር ሰው አለመሆኑን እገልጽበታለሁ አለ። ሲቀጥል ይሄ ብቻ አይደለም፣ ቢያደርገው ታዛዥ ነው እለዋለሁ፣ ባያደርገው ደግሞ አለመታዘዙን የእግዚአብሔር ልጅ አለመሆኑን ኃይል አለመኖሩን እናገርበታለሁ ካለ በኋላ ደካማነቱን ደግሞ እገልጽበታለሁ። በድካሙ እገባና ወደ እርሱ እቀርባለሁ። ዲያብሎስን አዳምን እንዳሳሳትኩት ዳግመኛ የመጣው ክርስቶስን ደግሞ አሳስተዋለሁ። እንግዲህ ተመልከቱ፣ እግዚአብሔርን ለማገልገል ስትጀምሩ ጠላት ከጎናችሁ ይቆምና አገልግሎታችሁ የሚሰናከልበትን መንገድ ያመቻቻል። ትናንትና አዳምን በመብል ያሸነፍኩትን ያህል ክርስቶስንም በመብል አሸንፈዋለዋል። ደካማነቱንም ደግሞ አውጅበታለዋል። ዓለም እንዳይቀበለው ሁሉ አደርጋለዋል። ዲያብሎስ ስላለ አይደለም፣ ክርስቶስን ዓለም የሚቀበለው የማይቀበለው። እርሱ እኮ ፍጡር ነው፣ ወደ ፈጣሪው ነው እያንጋጠጠ ያለ። ከምን ተነስቶ ነው ዳቦ እንዲያደርግ ድንጋዩን ይዞ የቀረበ ካላችሁኝ፣ ከዚያ ቀድሞ አንድ ታሪክ ሰይጣን ያውቃል። ያዕቆብ አባታችን ከአርዕስተ አበው መካከል አንዱ የሆነው ያዕቆብ አባታችን ዮሴፍ የሚባለውን ልጁን በዚህ በበረሃ ውስጥ እንስሳትን የሚያግጡትን ወይንም የሚጠብቁትን ለልጆቹ ስንቅ ሲልክላቸው ለዮሴፍ ስንቁን እስከሚያደርስ ድረስ የልጆቹን ስንቅ እንዳይበላ የራሱን ስንቅ አስይዞ ይልከዋል። በበረሃ ውስጥ እየተመላለሰ ስላጣቸው ያሉበትን አላገኛቸው ብሎ ብዙ ጊዜ ወይንም ብዙ ቀናትን ስለወሰደበት የእርሱ ስንቅ አለቀበትና አባቱ ለልጆቹ ያሸከመውን እንዳይበላ የአባቱ ትእዛዝ ሊፈርስበት ሆኖ የአባቱን ትእዛዝ እየጠበቀ ሳለ የእግዚአብሔር መልአክ ለዮሴፍ ተገለጠለትና ይህንን ድንጋይ ወደ አምላክ ጸለየ፣ ይህንን ድንጋይ ዳቦ አድርግልኝ በለው፣ ዳቦ ያደርግልሃል፣ አንተም ትበላለህ፣
ከድካምህ ይወገድልሃል፣ ራብህ ይነሳልሃል፣ ከራብህ ትጠግባለህ ብሎ የእግዚአብሔር መልአክ ሲነግረው ዮሴፍ ወደ እግዚአብሔር ጸለየና ያን ድንጋይ ዳቦ አድርጎ ዮሴፍ ያንን ዳቦ የሆነውን ድንጋይ ተመግቧል። የእግዚአብሔር ልጆች እግዚአብሔርን የሚያምኑ ሰዎች እንዲህ ያደርጋሉ። ክርስቶስ ግን የእግዚአብሔር ልጅ ነኝ ይላል እንጂ የእግዚአብሔር ልጁ አይደለም። አሁን እኔ እነዚህን ድንጋዮች ዳቦ አድርጋቸው ብለው ዳቦ ሊያደርጋቸው አይችልምና በድካሙ ገብቼ እቀርበዋለሁ፣ እጥለዋለሁ፣ አሸንፈዋለሁ ብሎ ነው የቀረበ ዲያብሎስ። አያችሁ፣ መልካም ሥራ ስትሰሩ ዲያብሎስ ወደ እናንተ ይቀርብና ወጥመዱን ያጠምዳል። ከዲያብሎስ ወጥመድ ሁላችንም ያድነን፣ ሁላችንም ከዲያብሎስ ወጥመድ ይሰውረን። አሁን ይሄንን አልቀበለው አለ ክርስቶስ። የለም አለው። አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር አለና ሰው የሚኖረው ከእግዚአብሔር አፍ በሚወጣው እንጂ ገበሬ ጥሮ ግሮ ለፍቶ ደክሞ በሚያመርተው በሚያገኘው የምርት ምግብ ሰው ለዘላለም አይኖርም አለና በስስት እንደማያሸንፈው አረጋግጦ አሳወቀው ክርስቶስ። ሁለተኛ ፈተና ዞበት ቀረበ። ሁለተኛው ፈተና ዞ ሲቀርብ ወይምዝ ነሶ ወወሰዶ ውስተ ቅድስተ ሀገር በፈቃዱ ክርስቶስ በፈቃዱ ዲያብሎስ የሚወስደው ሆኖ አይደለም። ከዚያ በኋላ ወደ ቅድስት ከተማ ወደ ኢየሩሳሌም ወሰደው ይላል። በፈቃዱ ሄደለት። የዲያብሎስን ሐሳብ ክርስቶስ ያውቃል፣ አምላክ ነውና። ዲያብሎስን የሰራው የፈጠረው ባለቤቱ የዲያብሎስን ሐሳብ ስላወቀውና ስለሚያውቀው በፈቃዱ ሄደለት። ሲሄድለት ምንድነው ያደረገው? በቤተ መቅደሱ ራስ ላይ አቆመና ራስክን ወደ ምድር ጣል፣ እግዚአብሔር መላእክቱን ይልክልሃል፣ እግርህ እንዳይሰነካከል ከመ ይትታቀብ በእምንእግርከ እግርህ በድንጋይ እንዳትሰነካከል መላእክቱን ይልክልሃል። መላእክቱም ደግሞ በእጃቸው ያነሱሃል። መላእክቱ ይላካሉ፣ በእጃቸው ያነሱሃል። በሕይወት ላይ የሚመጣ አንዳችም ነገር የለምና ራስክን ወደ ምድር ጣል አለ። እንዲህ ብሎ በትዕቢት መጣበት። በዚህን ሰዓት እመሰ አማን ወልደ እግዚአብሔር አንተ ቅንጽ እምዝየ ወተወረዋ፣ በእውነት የእግዚአብሔር ልጅ ከሆንክ ነው ያለው። ቀድሞ የእግዚአብሔር ልጅ ከሆንክ እኒህን ድንጋዮች ዳቦ ይሁኑ በላል። ወደ ቤተ መቅደስ ጫፍ ላይ ወስዶ ጉልላት ላይ ወስዶ ካቆመ በኋላ ደግሞ አንተ የእግዚአብሔር ልጅ ነህ የምትል ከሆነ በእውነት የእግዚአብሔር ልጅ ከሆን ከእሱ ላይ ራስህን ወርውርና ወደ መሬት ውረዳል። እንዲህ ስለው ራሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ደግሞ ይታመክሮ ለእግዚአብሔር አምላክከ ተብሎ ተጽፏል፣ ፈጣሪህን እግዚአብሔርን አትፈታተነው ተብሎ ተጽፏልና ፈጣሪህን አትፈታተነው አለ። ማንን አትፈታተነው? ፈጣሪህን አትፈታተነው አለ። ዲያብሎስ በትዕቢት ሲመጣበት እርሱ ደግሞ በትሕትና ወደ ቤተ መቅደስ ላይ ወጣለት። ዲያብሎስ ያዘዘውን አደረገና አሳየው። ዲያብሎስ እጥለዋለሁ ብሎ ነበር። ራሱ ዲያብሎስ ግን አስቀድሞ ወደቀ። እሱ በትዕቢት መጣ። ራሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ደግሞ በትሕትና ዲያብሎስን አሸነፈው። ለሶስተኛ ጊዜ ደግሞ እንዲህ ነው ያደረገ። ወይም ዝነሶ ዲያብሎስ ዋይረጎ ውስተ ደብረ ነዋህ
ከዚያ በኋላ ዲያብሎስ ወደ ረጅም ተራራ ኢየሱስ ክርስቶስን ይዞት ሄደ። እንዲያው ዲያብሎስ ይዞት ሄደ ስንል ዲያብሎስ የሚያዝዘው የሚያንቀሳቅሰው ሆኖ ሳይሆን በዲያብሎስ ልብ ውስጥ ያለውን ስለሚያውቅ አምላክ ስለሆነ የዲያብሎስን ሐሳብ ስለሚያውቅ በፈቃዱ ይሄድለት ነበር። ከታላቅ ተራራ ላይ ይዞት ወጣ። ከታላቅ ተራራ ላይ ይዞ ወጣና እንዲህ ነው ያለው። ከተራራ ላይ አድርጎ ጠጠሩን ወርቅ፣ ብር፣ ቅጠሉን፣ ግምጃ ይሄ ላይን ማራኪ የሆኑ ነገሮችን ሁሉ አሳየና በዚህች ምድር ላይ ያሉትን የመንግስቴን እኩሌታ እኔ የሚመራውን ዓለም የመንግስቴን እኩሌታ ዲያብሎስ ነው እንዲህ ዓለምን የሚመራው። ፍጡር እንዲህ ነው የሚሰሳተው። ፍጡር ስህተተኛ ነው። በፈጣሪው ፊት ግን ራሱን ንጉሥ አድርጎ ራሱን ገዥ አድርጎ ራሱን ባለሀብት አድርጎ ራሱን ባለገንዘብ አድርጎ ክርስቶስን ገንዘብ እንደሌለው ሀብት እንደሌለው ባለጸጎችን እኮ ባለጸጋ የሚያደርግ ራሱ ባለቤቱ ክርስቶስ ነው። አይደለም እንዴ? ዕውቀትን የሚሰጥ ማን ነው? ሀብትን የሚሰጥ ማን ነው? ጥበብን የሚሰጥ ማን ነው? ማስተዋልን የሚሰጥ ማን ነው? ዲያብሎስ እኮ ማስተዋል ስለተሳለው በውስጡ ጥበብ ስለሌለ ክፋትን እንጂ ቅንነት በውስጡ ስለሌለ አምላኩን እንዲህ ነው ያለው፣ ዘንተ ኩሎ እሁበከ እምከመ ሰገድከ ሊተ ወአማህከኒ። ጎንበስ ብለህ ከሰገድክልኛል፣ በርከክ ብለህ ከሰገድክልኝ፣ ወድቀህ ከሰገድክልኝ፣ እጅ ከነሳኸኝ፣ እኔን ከፍ ከፍ ካደረግከኝ ይህንን ሁሉ እሰጥሃለሁ ነው። ይህንን ይህን የሚያንጸባርቀውን ሁሉ እሰጥሃለሁ አለ። በዚህን ሰዓት ባለቤቱ ኢየሱስ ክርስቶስ እንዲህ ነው ያለው፣ ሁር እምድኅሬየ ሰይጣን፣ ከዚህ በኋላ ከኋላዬ ወግድ አለ። አይደለም ከኔ በእኔ ካመኑትና ስሜን ከሚጠሩት በስሜ ከሚኖሩት ሰው ምእመናን ወደ እኔ ከቀረቡት ወደ እኔ ከመጡት ከሚያመልኩት ለጸሎት ከሚቆሙት ሁሉ ምእመናን መካከል ሽሻል። በዚህን ሰዓት በምግብ ቢመጣ ወይንም በስስት ቢመጣ ስስተኛ ባለመሆን ምግብን ባለመፈለግ የመጀመሪያውን አሸነፈው። በሁለተኛ በትዕቢት መጣበት፣ በትሕትና አሸነፈው። ሦስተኛ ደግሞ በገንዘብ ወዳድ ነው ብሎ በገንዘብ ፈተነው። ገንዘብን በመጥላት ዲያብሎስን ከኋላው አባረረው። ክብር ለአምላካችን ይሁን። ይኸው የቅድስና ሥራ ስንሠራ ዲያብሎስ ብዙ ፈተናዎችን ይዞ ይመጣል። ምግብ ይዞ ይመጣል፣ ገንዘብ ይዞ ይመጣል፣ በትዕቢት ይመጣል። የክርስቶስ ቤተሰቦች የሆኑት ደግሞ ክርስቶስን የሚመስሉት ክርስቶስን የሚከተሉት ሁሉ እንደ ክርስቶስ ሆነው በትዕቢት ሲመጣባቸው በትሕትና ገንዘብን በመውደድ በባለጸግነት መስሎ ሲመጣቸው ብልጽግናውን ባለጸግነቱን በመናቅ በመተው እንዲያሸንፉት ኃይሉንና ዕድሉን ተሰጥቶናል። ስለዚህ እየጾምን እየጸለይን ስንፈተን ፈተናው ለበጎ ነገር መሆኑን አውቀንና ተረድተን ዲያብሎስን ከኋላችን ወግድ፣ እኛ በአንተ ዓለም የምንኖር አይደለንም ብለን ዲያብሎስን ልናሸንፈው ግድ ይለናል። ጾማችን ጸሎታችን የሚጸልየው ፈተናዎች ሲኖሩበት ነው። ለፈተናዎች በሙሉ ልብ ሆነን መገኘት ስንችል
ዲያብሎስ ትቶን ይሄዳል። ከዚህ በኋላ ዲያብሎስ ተወዋል። ዲያብሎስ ሲተው ደግሞ የእግዚአብሔር መላእክት መጡና ክርስቶስን ማገልገል ጀመሩ። በጾም በጸሎት ሆነ ዲያብሎስን ስናሸንፈው የእግዚአብሔር መላእክት በቅርበት ሆነው እኛን ሊያገለግሉን ይችላሉ። የእግዚአብሔር መላእክት መጥተው እኛን ሊያግዙን ይችላሉ። ስለዚህ መታገዝ የምንፈልግ ከሆነ እንጹም፣ እንጸልይ፣ በሃይማኖት እንቁም፣ በተማርነው እንስራ። ዲያብሎስን እምቢ እንበለው። የዲያብሎስን ሐሳብ ወደ ልባችን አናምጣ። ዲያብሎስን አሸንፈን ከኋላችን አስወግደን ዲያብሎስን ትቶን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን የእግዚአብሔር መንግሥት እንድንወርስ አምላካችን እግዚአብሔር የሚቀልልን። የቅዳሴ ሰዓት እየደረሰ ነው መሰል። የመከረን ያስተማረን የገሠጸን የአባቶቻችን አምላክ ክብር ምስጋና ለእርሱ ይሁን። የቆየን ወስብሐት ለእግዚአብሔር። ያስተማረን የመከረን የገሠጸን ልዑል እግዚአብሔር ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ከሰማይ እስከ ምድር ከምድር እስከ ሰማይ የተመሰገነ ይሁን። ያስተማሩን ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። እኛም ደግሞ በተማርነው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሕያው ቃል 30 60 መቶ ከዚያም በላይ ልናፈራ አምላካችን ሁላችንን ይርዳን። እንግዲህ ያው መብራት መጥቷል። ዞሮ ዞሮ ሰው ሰራሽ ይሄዳል ይመጣል። ነገር ግን ያው አባታችን በተፈጥሮ እግዚአብሔር በሰጣቸው ድምፅ ወይም ቃል በሚገባ አስተምረውና እኛም ደግሞ በተማርነው ልክ ያው ስራ እንድንሰራ ቅዱስ ፈቃዱ ይሁንልን። እንግዲህ የሚታወቀው የናፍጣ ጉዳይ ቤተ ክርስቲያኗን ሳይቀር ይነካል ማለት ነው። እኛ አሁን እሱ ይነካል ብለን አስበናለሁ እና ያው በግል ልናገኛቻለን። ምናልባት የሚተባበሩ ሰዎች ሁሉ እየጠየቅን ነው። እስካሁን አላገኘንም። በተለይ እንግዲህ የመብራት ጉዳይ ስለማይታወቅ በተለይ መኪና ያላችሁ ሰዎች 10 ሆነ 20 ሊትር ያው ገንዘቡን እኛ እንከፍላለን ማለት ነው። ምክንያቱም አንድ ወንድም እንዲሁ የገንዘብ እጥረት መስሎት 2000 ብር ሁሉ ሰጥቶት ነበር ባለፈው እና በተለይ ሆሳዕና፣ ስቅለት፣ ፋሲካ እነዚህ ቀኖች በጣም ሰፊ አገልግሎት የሚሰጥባቸው ቀኖች ናቸው።